ሰላም ጤና ይስጥልን ውድ የሪፖርተር ተከታታዮቻችን፣ በዛሬው የትንታኔ ዘገባችን የኢትዮጵያ የባህር በር ጥያቄ የፈጠረው ተጽዕኖና የቀጠናው ሀገሮች ሊቃን ውይይትና ፖለቲካዊ አንድምታስ በጥያቄው ላይ ምን ይመስላል የሚለውን ለማየት ወደድን። እስከ ትንታኔያችን መጨረሻ አብራችሁን እንድትቆዩ እየጋበዝን ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ወዳጅ እንድትሆኑ በአክብሮት እንጋብዛለን። ባለፈው ሳምንት መጀመሪያ ከሶማሌ ክልል ዋና ከተማ ጅግጅጋ 20 ኪሎ ሜትር ርቀት በሚገኘው በሸበሌ ሪዞርት የመሰብሰቢያ አዳራሽ ዲፕሎማቶች፣ የአካዳሚ ሰዎች፣ ፖሊሲ ተላሚዎች፣ የአራት ሀገር ተወካዮች፣ የቀጠናዊ ጉዳይ ተንታኞችና ታዛቢዎች የአፍሪካ ቀንድ ሊቃን ውይይት በሚል ርዕስ በቀጠናው ስላሉ የውጭ ኃይሎች ጫናና ተሳትፎ፣ አዳዲስ እየተፈጠሩ ስላሉ ጥምረቶች፣ ስለ ውክልና ጦርነቶችና የአፍሪካ ቀንድን ገጽታ እየቀየሩ ስላሉ የደህንነት ስጋቶች ጭምር በስፋት ተወያይቷል። ሰኞ ግንቦት 10 ቀን 2018 ዓ.ም በነበረው የውይይት መርሃ ግብር ልሂቃንና ተሳታፊዎች በሶስት የተለያዩ ቡድኖች በተለያዩ ርዕሰ ጉዳዮች ላይ የሚያጠነጥን ውይይት ያደረጉ ሲሆን ከነዚህ መካከል የዓለም አቀፍና ቀጠናዊ የኃይል ፉክክር የአፍሪካ ቀንድን መልክ እንዴት እየቀየረው እንደሆነ የሚፈትሸው በትኩረት ከተመለከታቸው ጉዳዮች መካከልም ወታደራዊ አጋርነቶች፣ የቀይ ባህር ደህንነት፣ የባህረ ሰላጤው ሀገሮች ተሳትፎ፣ ዲፕሎማሲያዊ ፉክክር፣ የውክልና ወይም በተዘዋዋሪ የሚደረግ ግጭት ስጋቶችን የሚዳስሰው ይገኝበታል። በዚህ የውይይት ክፍል የታየው ከዚህ ቀደም እንደነበሩት ቀጠናዊ ፎረሞች በድግግሞሽ የሚነሱ አጀንዳዎችና ጉዳዮችን ከማቅረብ ይልቅ ቀጠናው በምን አይነት አለመተማመንና የውጭ ኃይሎች ውድድር ውስጥ እንደሚገኝ የሚያመላክቱ ሀሳቦች ሲነሱበትም ተደምጧል። ቀጠናዊ ውህደት፣ የባህር ደህንነትና ኢኮኖሚያዊ ትብብር ከሚሉት ዲፕሎማሲያዊ አገላለጾች ጀርባ በአፍሪካ ቀንድ ከጊዜ ወደ ጊዜ እየተደራረቡ የመጡ የውጭ ኃይሎች ፍላጎቶች፣ ወታደራዊ ስሌቶችና የፉክክር አሰላለፎች ወይም ኮምፒቴቲቭ አላይመንት መድረክ እየሆነ መምጣቱን የሚጠቁም ግልጽ ስጋት በውይይቱ በግልጽ ይንጸባረቅ ነበር። የውይይቱ የመነሻ ሐሳብ ራሱ ጉዳዩን በቀጥታም አስቀምጦታል። ይህ የውይይት መድረክ የዓለም አቀፍና ቀጠናዊ የኃይል ፉክክር የአፍሪካ ቀንድን መልክ እንዴት እየቀየረው እንደሆነ የፈተሸም ሲሆን በትኩረት የተመለከታቸውም ወታደራዊ አጋርነቶች፣ የቀይ ባህር ደህንነትን፣ የባህረ ሰላጤው ሀገሮች ተሳትፎን፣ ዲፕሎማሲያዊ ፉክክርና የውክልና ግጭት ስጋቶችንም ነበር። ይህ ስጋት እንዲሁ በሐሳብ ደረጃ ብቻ የቀረም አልነበረም። በሐሳብ ልውውጦቹ እንደታየው ተሳታፊዎቹ በጅቡቲና በሶማሊያ ውስጥ እየተስፋፋ የመጣውን የውጭ ኃይሎች ሚና፣ የባህር ላይ መስመሮች በከፍተኛ ሁኔታ ወደ ወታደራዊ ይዞታነት መቀየራቸውን፣ የኢትዮጵያ የባህር በር ፍላጎት ንግግር ያስከተላቸውን ስትራቴጂካዊ መዘዞች፣ እንዲሁም የቀጠናው ሀገሮች ከጊዜ ወደ ጊዜ እርስ በርሳቸው በትብብር ፈንታ በደህንነት ፉክክር መነጽር መታየታቸው ስላለው አደጋ በተደጋጋሚ አንስተዋል። አንድ ተሳታፊ ዓለም አቀፉ ማህበረሰብ ቀድሞውኑ ጅቡቲ ውስጥ ሰፍሯል በማለት ለመሆኑ መረጃዎችን ሁሉ እርስ በርስ የሚለዋወጡት ማንን ለማጋፈጥ ነው ሲሉም ጠይቀዋል። ሌላ ተሳታፊ ደግሞ ቀጠናው በተዘዋዋሪ ለሚደረግ ግጭት ያለውን ተጋላጭነት እየጨመረ መምጣቱን በመጠቆም ትኩረታችን በጋራ ቀጠናዊ ጥቅሞች ላይ ማድረጉን ትተን እርስ በርስ በሚፎካከሩ ጥቅሞቻችን ላይ ብቻ የምናደርግ ከሆነ ተጋላጭነታችን እንደቀጠለ ይኖራል ብሏል። ላለፉት 10 ዓመታት የኢትዮጵያ የባህር አልባነት ስትራቴጂካዊ ቅያሜዎችና ብስጭቶቿን ብቻ ሳይሆን ዲፕሎማሲያዊ አቋሟን ጭምር ሲቀርጽ መቆየቱ ይነገራል። በተለይም እንደ አውሮፓውያን አቆጣጠር በ1993 ከኤርትራ መገንጠል ማግስት ጀምሮ ሀገሪቱ ለባህር ንግድና ለውጭ ንግዷ ማከናወኛ ፍጹም ሊባል በሚችል ሁኔታ በጅቡቲ ላይ ጥገኛ ሆና መቆየቷም ይታወቃል። ነገር ግን ከቅርብ ዓመታት ወዲህ ኢትዮጵያ ስለ ባህር በር መውጫ የምታንጸባርቀው አቋምና ንግግር ከጊዜ ወደ ጊዜ እየጠነከረ የመጣ ሲሆን ይዘቱም ከኢኮኖሚያዊ ትንታኔ አልፎ ወደ ስትራቴጂካዊና ፖለቲካዊ ቋንቋ መሸጋገሩም ተስተውሏል። በጅግጅጋ ፎረም የተካሄዱ ውይይቶችም ይህን ጉዳይ በአሁኑ ወቅት በመላው ቀጠና ውስጥ ምን ያህል እየተስተጋባ መሆኑን ያንጸባረቁም ነበሩ።
በውይይቱ ወቅት አንድ ከጅቡቲ የመጡ ተሳታፊ የባህር ላይ ደህንነት ጉዳይ ከኢትዮጵያ የባህር በር ፍላጎት ነጥሎ በመመልከት የተነሳንበትን ጥያቄ ከጅምሮ ያተኮረው በባህር ላይ ደህንነት ዙሪያ እንጂ ስለ ባህር በር ማግኘት አልነበረም፣ የራሱን የቻለ ሌላ አጀንዳ ነው ሲሉ ሲከራከሩም ተደምጧል። ይሁን እንጂ በዛሬዋ የአፍሪካ ቀንድ እነዚህን ሁለት አጀንዳዎችን ለይቶ ማየት የማይታሰብ እየሆነ መምጣቱ ተጠቁሟል። በተደጋጋሚ የተለያዩ ተሳታፊዎች የኢትዮጵያ የባህር በር ጥያቄን ስለ ባህር በር መውጫና የወታደራዊ ጦር ሰፈር ብቻ አድርገው ሲገልጹ ሲስተዋል፣ በሌላ በኩል ደግሞ ሌሎች ጥያቄውን በቀላሉ አጥብቦ በመገንዘብ ባለ እይታ ውስጥ በመሆን ሊታይ እንደማይገባው ተከራክሯል። እነዚህ ተሳታፊዎች ጉዳዩን በሰፊው የባህር ላይ ደህንነት፣ የቀጠናው ሀገሮች የጋራ ትስስር እንዲሁም እየተቀያየረ ባለው የቀይ ባህርና የኤደን ባህረ ሰላጤ ኮሪደር የደህንነት መዋቅር መነጽርንም ፈትሸውታል። ተናጋሪው ቀጠናዊ የደህንነት ስምምነቶችን ዋቢ በማድረግ አባል ሀገሮችን በጋራ በማስተባበር የባህር ላይ ደህንነትን ለማረጋገጥ የተቀረጹ ያሏቸውን የቀይ ባህርና የኤደን ባህረ ሰላጤ ማዕቀፎችን በማንሳት እንደ ኢትዮጵያና ደቡብ ሱዳን ያሉ ሀገሮች ቀጥተኛ የባህር ጠረፍ ባይኖራቸውም እንኳን ከባህር ኮሪደሩ የደህንነት እንቅስቃሴ ጋር ፍጹም ሊነጣጠሉ እንደማይችሉ ገልጿል። የባህር ጠረፍ የላቸውም፣ በዚህ ላይ ምንም ችግር የለም፣ there is no problem about that ካሉ በኋላ የባህር ጠረፍ የሌላቸው ሀገሮችን በቀጠናው የባህር ላይ መስመሮች ዕለታዊ የደህንነት መዋቅር ውስጥ በቀላሉ ችላ ሊባሉ ወይም ሊገለሉ እንደማይገባቸው አሳስበዋል። በማብራሪያቸው መሰረት ይህ የሊቃኑ የመሟገቻ እይታ መሰረት ያደረገውም በቀይ ባህር ኮሪደር ዙሪያ እየተባባሰ የመጣውን አለመረጋጋት ነው። በባህረ ሰላጤው አካባቢ ባለው ቀውስ ምክንያት በቅርብ ጊዜ በቀጠናችን የባህር ላይ ወንበዴነት ዳግም የማንሰራራት አዝማሚያን እያየን ነው በማለትም የኢትዮጵያ የንግድ ጥገኝነት በከፍተኛ ደረጃ በጅቡቲ ላይ መሆኑ ደግሞ በባህር ላይ የሚከሰት አለመረጋጋት በቀጥታ ወደ ሀገራዊ ተጋላጭነት እንደሚቀይረውም አመላክቷል። በማጠቃለያቸውም እንደ ሀገር የራሴን የደህንነት ስጋቶችና ፍላጎቶች የማላካትት ከሆነ ነገሩ እጅግ አደገኛ ይሆናል። ይህ ደግሞ በጋራ እንድንሰራ ያስገድደናልም ብለዋል። አንዱ ተሳታፊ ስንት ሀገሮች ናቸው በጅቡቲ ውስጥ ስራቸውን የጀመሩት? ስንት ሀገሮች ናቸው በሶማሊያ ውስጥ የጦር ሰፈር ለመመስረት እያቀዱ ያሉት? ሲሉ ዘይቤያዊ ጥያቄ ካቀረቡ በኋላ ጉዳዩ በአሁኑ ወቅት የፖለቲከኞችን ሁሉ ትኩረት የሳበ አጀንዳ መሆኑንም ገልጸዋል። አንድ ተናጋሪ የቀይ ባህርና የኤደን ባህረ ሰላጤ ቀጠናዊ ማዕቀፎችን አሰራር ዋቢ በማድረግ እንደ ኢትዮጵያና ደቡብ ሱዳን ያሉ የባህር በር የሌላቸው ሀገሮች በቀጠናው የባህር ላይ መስመሮች ዕለታዊ የደህንነት መዋቅር ውስጥ በቀላሉ ችላ ሊባሉ ወይም ሊገለሉ አይገባም ሲሉም ተሟግተዋል። ይህ ሐሳብ ከኢትዮጵያ ተሳታፊዎች በኩል የኢትዮጵያን ሰፊ አቋም የሚያንጸባርቅ ሆኖ የታየ ሲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዋና ዳይሬክተር አምባሳደር ዘሪሁን አበበ ወደ 130 ሚሊዮን ሕዝብ ያላት ሀገር በዓለም ላይ እጅግ ወሳኝ ከሆኑት የባህር ትራንስፖርት ኮሪደሮች አንዱ በሆነው ቀይ ባህር ውስጥ የሚከናወኑ የባህር ላይ ጉዳዮችን ስልታዊ በሆነ መንገድ ተከልላ መቆየት አትችልም የሚል እሳቤንም አጋርቷል። ይሁን እንጂ ጎረቤት ሀገሮች ከዚህ ንግግር በስተጀርባ የሚሰሙትና የሚረዱት ሌላ ነገር ስለመሆኑም ከቀጠናው ሀገሮች በመጡ የተለያዩ ሀገሮች ተሳታፊዎች በኩልም ተነስቷል። አንድ ተሳታፊ የባህር በር ፍላጎት ሰፋ ያሉ ወታደራዊ አንድምታዎችን እንዴት ሊወክል እንደሚችል ስጋታቸውን ያነሱ ሲሆን ስለ ባህር በር መውጫ የሚደረጉ ውይይቶችን ፈጥነው ወደ ወታደራዊ የባህር መውጫና የባህር ላይ ወታደራዊ ኃይልን ወደ ማስፋፋት ጥያቄዎች ሊቀይሩ እንደሚችሉም አጽንኦት ሰጥቷል። ይህ ልዩነት አሁን ባለው ቀጠናዊ ሁኔታ ውስጥ እጅግ ከፍተኛ ዋጋ አለውም ብሏል። አንድ ከሶማሊያ የመጡ ተሳታፊ በመላው የአፍሪካ ቀንድ የሚገኙ ሀገሮች እርስ በርሳቸው ከጊዜ ወደ ጊዜ እየጠነከረ በመጣ የደህንነት ስጋት መነጽር እየተያዩ ይገኛሉም ብሏል። የኢትዮጵያ የባህር በር ፍላጎትና ጥያቄ በሶማሊያ በኩል የአገር ሉዓላዊነት ስጋት ተደርጎ እንደሚታይ፣ ሶማሊያ ከውጭ አካላት ጋር የምትፈጥራቸው አጋርነቶች ደግሞ በኢትዮጵያ በኩል ስልታዊ ከበባ ተደርገው ይወሰዳሉ ሲሉም አስረድቷል። አክለውም በሌላ በኩል ጅቡቲ የውጭ አገሮችን የጦር ሰፈሮች ማስተናገዷ
በአንዳንዶች ዘንድ እንደ ምጣኔ ሀብት ዕድል፣ በሌላ በኩል ደግሞ እንደ ደህንነት ተጋላጭነት ይቆጠራልም ብሏል። እንደ ተሳታፊው ገለጻ የዚህ ሁሉ ድምር ውጤት ቀጠናውን በጋራ ጥገኝነትና በከፍተኛ ጥርጣሬ መካከል እንዲወጠር ማድረጉንም ተናግረዋል። በርካታ ተሳታፊዎች ይህንን እውነታ በግልጽ አምነው ታይተዋል። በጉዳዩ ላይ ሀሳባቸውን የሰጡ አንድ ተናጋሪም ሰላም እጅግ ውስን ነው፣ እርስ በርሳችን የማንተማመን ከሆነም ዘላቂ ሰላም ሊኖረን አይችልም ብለዋል። ውይይቱ በተጨማሪም ሶማሊያን እንደ አንድ ዋነኛ ማሳያ የደውል ምልክት ጭምር በተደጋጋሚ አንስቷታል። ተሳታፊዎቹ ሶማሊያን በውስጥ መበታተኗ ምክንያት ለረጅም ጊዜ በውጭ ኃይሎች ጥቅምና እርስ በርስ በሚጋጩ ቀጠናዊ አጀንዳዎች ስትናጥ የኖረች ሀገር እንደሆነች ገልጸዋል። አንድ ከሶማሊያ የመጡ ተናጋሪ ደግሞ እያንዳንዱ የሶማሊያ ጎረቤት ሀገር ስልታዊ ጥቅሙን ሊያስከብርለት የሚችለውን የተወሰነ የሶማሊያ የፖለቲካ ወገን መርጦ የሚንቀሳቀስበት የራሱ የተለያዩ ስሌቶች አሉ ሲሉም ገልጿል። ይህንን ትዝብት ሰፊውንና እውነተኛውን የቀጠናውን ነባራዊ ሁኔታ ፍንትው አድርጎ የሚያሳይ አድርገው በመሳል ያቀረቡም ነበሩ። በአፍሪካ ቀንድ የሀገር ውስጥ ግጭቶች በድንበር ተገድበው የሚቀሩበት ጊዜ እጅግ በጣም አልፎ አልፎ ስለመሆኑ የተጠቀሰ ሲሆን የሱዳን የእርስ በርስ ጦርነት ቀጠናዊ መዘዙ የጎላ ስለመሆኑ፣ የሶማሊያ አለመረጋጋት ወደ ጎረቤት ሀገሮች ስለመፍሰሱ፣ የኢትዮጵያ የውስጥ ቀውሶች ቀጠናዊ አሰላለፎችን በከፍተኛ ሁኔታ ስለመለወጣቸው፣ የኤርትራ የደህንነት ስሌቶችም በጎረቤት ሀገሮች ላይ በቀጥታ ተጽዕኖ ስለማሳረፋቸው ተብራርቷል። በዚህ ላይ ደግሞ የባሕረ ሰላጤው ሀገሮች እርስ በርስ የሚያደርጉት ሽኩቻ ወደ ፖለቲካና ወደ ወታደራዊ ትብብር ስምምነቶች ውስጥ ዘልቆ እየገባ እንደሚገኝም ተገልጿል። ከጊዜ ወደ ጊዜ እየጠነከረና ጎልቶ ሊታለፍ በማይችል ሁኔታ እየታየ የመጣው እውነታ የአፍሪካ ቀንድ የውስጥ መከፋፈሎች ከዓለም አቀፍ ስልታዊ ፉክክርና በጥብቅ መተሳሰራቸውና መቆላለፋቸውን መሆኑንም ተጠቅሷል። ይህንም በተመለከተም በውይይቱ ወቅት በአንዳንድ ሊቃን ቻይና የዚህ አይነቱ ውስብስብ ጂኦፖለቲካዊ መስተጋብር ዋነኛ ማሳያ ተደርጋ በተደጋጋሚ ተነስታለች። እንደ ኢትዮጵያዊው ፕሮፌሰር ቻይናውያን መሰረተ ልማትን በፍጥነት በማቅረብ ረገድ ወደር የላቸውም ሲሉ ተሟግተዋል። ይህ መሰረተ ልማትን የማስፋፋት አካሄድ የውጭ ኃይሎች በቀጠናው ላይ የሚያሳዩትን ተሳትፎ ቁልጭ ብሎ የሚታይበት ዋነኛ ገጽታ መሆኑንም ገልጿል። የአሜሪካና የባሕረ ሰላጤው ሀያላን አገሮችም በተለይ ከወታደራዊ አሰላለፎችና ከደህንነት አጋርነቶች አንጻር በውይይቱ ዳራ ውስጥ በጉልህ የተነሱ ቢሆንም ከዚህ የጋራ ውይይት የወጣ ማጠቃለያ ተራ የሆነ የውጭ ኃይሎች ተቃውሞ አለመሆኑን ይልቁንም ቀጠናው ያለበትን የስልታዊ ጥገኝነት እውነተኛ ገጽታ በግልጽ የሚያሳይ እንደሆነ ሪፖርተር ያነጋገራቸው ተሳታፊዎች ገልጿል። በውይይቱ የተሳተፉ አንዳንድ የቀጠናው ሊቃን ደግሞ የኢትዮጵያ የባህር በር ፍላጎት እጅግ የጎላ ስልታዊ መዘዝ ሊኖረው የሚችለውም ቀጠናውን የበለጠ እንዲከፋፈልና ለውጭ ኃይሎች ተጽዕኖ ተጋላጭ የሆነ እንዲሄድ የማድረግ አቅም መፍጠሩ ላይ ነው ብሏል። እንደ አምባሳደር ዘሪሁን በመሳሰሉ ተሳታፊዎች ዘንድ ለኢትዮጵያ የባህር በር መውጫ ጥያቄዎች ከንግድ ወጪዎች፣ ከህዝብ ቁጥር እድገትና ከሀገራዊ ልማት ጋር የተያዘ የኢኮኖሚ ህልውና ተደርጎም ተቀርጿል። ነገር ግን ለብዙ የቀጠናው ተዋናያን ጉዳዩ ከጊዜ ወደ ጊዜ ከወታደራዊ ስትራቴጂ፣ ከብሔርተኝነትና ከቀጠናው የኃይል ሚዛን ፖለቲካ ጋር በጥብቅ እየተሰናሰለ መምጣቱ በውይይት ወቅት ተስተውሏል። አንድ ተሳታፊ በሶማሊያ ያሉ ሁኔታዎች የችግሩ መፍጠንና መባባስ ሲሉ በመጥቀስ ባነሱበት ወቅትም ቀጠናዊ ክፍተቶችን ተጠቅመው ከጀርባ የሚያደርጉ የውጭ ኃይሎችን ደባ በማስጠንቀቅ ይህ ውጥረት ግልጽ ጥንቃቄ የሚያስፈልገው ነው ሲሉም አስቀምጠውታል። የብሔርተኝነት ስሜት፣ የሉዓላዊነት ትርክቶች፣ የታሪክ ቁስሎችና የማንነት ፖለቲካ በአሁኑ ወቅት የቀጠናው ዲፕሎማሲ ልክ እንደ ንግድ ስሌትና ወታደራዊ ስትራቴጂ ሁሉ በከፍተኛ ደረጃ የቀረጹት እንደሚገኙም ተጠቁሟል። እንዲህ ባለው ስሜታዊ ምህዳር ውስጥ ተራ የኢኮኖሚ ውይይቶች እንኳን ሳይቀሩ ፈጥነው ስልታዊ ትርጉም ይሰጣቸዋል የተባለ ሲሆን
ወደቦች፣ የሉዓላዊነት ጥያቄዎች፣ መሰረተ ልማቶች፣ የተጽዕኖ መፈታተኛ አውድ፣ የቴሌኮሙኒኬሽን መረቦች፣ የደህንነትና የክትትል ስጋቶች እንዲሁም የባህር በር መውጫዎች የወታደራዊ አቅም ማስፋፊያ ስሌቶች ይሆናሉም ተብሏል። ተሳታፊዎቹ ሽብርተኝነትን፣ ስደትን፣ የኢኮኖሚ ደካማነትና አለመረጋጋትን እንደ አጠቃላይ የቀጠናው የጋራ ስጋቶች በተደጋጋሚም አንስተዋቸዋል። አንድ ተናጋሪ ለሽብርተኝነት ያለ ተጋላጭነትን በማስመልከት ያስጠነቀቁ ሲሆን ሌላው ደግሞ አገሮቹ በጋራ መቆም ካልቻሉ ሁልጊዜም ለጥቃት የተጋለጥን ሆነን እንቀጥላለን ሲሉም አሳስበዋል። ይሁን እንጂ በአሁኑ ወቅት ይህንን አደጋ ለመመከት የሚያስችል የተቀናጀ የጋራ ምላሽ መስጠት የሚያስችል ስርዓት የለም ተብሏል። በጅግጅጋ የተካሄደው አጠቃላይ ውይይት ራሱ የዚህ የተቃርኖ መስተጋብር ማሳያ ነጸብራቅ ሆኖ የተስተዋለ ሲሆን ተሳታፊዎቹ በቀጠና የትብብር አስፈላጊነት ላይ ሙሉ በሙሉ ቢስማሙም ውይይቶቹ ግን በተደጋጋሚ ጊዜያት እንዳመለከቱት የቀጠናው ሀገሮች በውስጥ ስጋቶች፣ በማይጣጣሙ የግል ወይም የተናጠል ሀገራዊ የብሔራዊ ጥቅም አጀንዳዎችና በጥልቅ አለመተማመን አዙሪት ውስጥ እንደሚገኙ ማሳየቱም ተጠቁሟል። እንደ ልሂቃኑ ማብራሪያ ይህ ሁኔታ ምናልባትም ዛሬ የአፍሪካ ቀንድን ገዢ የፖለቲካ ሁኔታ የሚገልጽ ሊሆንም ይችላል ተብሏል። ለጎረቤት ሀገሮች የሉዓላዊነት ስጋቶችና የቀጠናው ወታደራዊ የኃይል ሚዛን መናጋትን የሚቀሰቅስ አጀንዳ ለውጭ ኃይሎች አዲስ ስልታዊ ዕድልን የሚወክል፣ ለጠቅላላው የአፍሪካ ቀንድ ቀጠና ደግሞ ሰፋ ያሉ የጂኦፖለቲካ ሽኩቻዎች ይበልጥ የሚሰነጣጠቁበትና የሚገዝፉበት ዋነኛ የመሸሻ መስመር የመሆን አደጋ አለው ተብሏል። ውድ የሪፖርተር ተከታታዮቻችን በአፍሪካ ቀንድና በኢትዮጵያ የባህር በር ጥያቄ ላይ ያተኮረው የዛሬው ትንታኔያችን ይህንን ይመስል ነበር። ሰናይ ጊዜ ይሁንላችሁ።